ተደራጅታችሁ ግን እንደዚህ እናረጋታለን፣ እንደዚህ ትላለች፣ እናስደፋታለን፣ እናሳስራታለን፣ የሆነ ጣቢያ ትቀመጣለች፣ ከዛም ቪዲዮ እንደዚህ ብለው ቤቷ የት ነው እያሉ እየጠየቁ እየደወሉ እየሰማው ሲነኩኝ ዝም አልልም ማለቴ እንደ ወንጀል አይተሽ ስትናገሪ የምር አዝኜልሻለሁ። እኔ ሊያኔ ለማንም ደነግጥ ለማንም ፈራ ልጅ አይደለም። ከቤት ያባርሩኛል፣ አልናገርም። እሺ ታዲያ እንዴት እናርግ? እናት ካላወቀች ምንም አይነት እርምጃ መወሰድ አይቻልም። እናቶቹም ደግሞ የተማሩ አይደሉም ወይ የነቁ አይደሉም ወይ የገባቸው አይደሉም። በቃ ልጆቹን ነው ብሌም የሚያደርጉት። ምን ልትሆኚ ሄድሽ? እየነገርኩሽ ትምህርትሽ ላይ ፎከስ አድርጊ እያልኩሽ እንዴት አድርጋ ፎከስ ታድርግ? ሜካፓን ተቀብታ ህይወቷን ቀይራ ስትደንስ ታያለች። ያቺ ልጅ ግን ለዛ ፌም ለዛ እንትን የከፈለችውን መስዋዕትነት አታውቀውም። ስለዚህ ትሸወዳለች። የክፍለ ሀገር ሴቶች ጋይስ፣ የክፍለ ሀገር ሴቶች ስፔሻሊ በጣም ነው ታርጌት። የክፍለ ሀገር ሴቶች ደግሞ ታርጌት የሚደረጉት ለሴክስ ወርክ ነው። ባይ ዘ ዌይ መተው እየተሸጡ ነው። በቃ ሴክስ ትራፊኪንግ በጣም ስር ሰዷል። መተው ይሸጣሉ። ስራ አለ፣ የሞዴሊንግ ስራ አለ፣ የፊልም ስራ አለ፣ የማስታወቂያ ስራ አለ። ነይ እንዳንቺ አይነት ሴት እንፈልጋለን፣ እንዳንቺ አይነት ጥቁር ሴት እንፈልጋለን። እንግዲህ በሊያሾ እና በጆርዲ በዛብህ መካከል የተፈጠረው ክርክር ምንድን ነው? ለምን ትናገሪያቸዋለሽ ነው ሴቶቹን ምናምን ነጃኒን ምናምን ለምን ትናገሪያቸዋለሽ ብላ ነው ጆርዲ በዛብህ ክርክሩ የተፈጠረውና በዚህ ደረጃ የተጧጧፈ መሆን ነበረበት ብዬ አላስብም። እኔ በቀላሉ ሊፈቱት የሚችሉት ነገር ነው። ያለ ሴቶች መብትና እንከራከራለን ካሉም እርስ በርሳቸው ሊፈቱት የሚችሉት ነገር ነበረ። በዚህ ደረጃ ማክረር አልነበረባቸውም። ወደ ህግ የመሄድ የምናምን ብዙ ነገሮች አሉና በዚህ ደረጃ መሄድ ነበረበት ብዬ አላምንም እኔ በግሌ። ምክንያቱም ቀላል ጉዳይ ነው፣ ይሄን ያህል የሚያሳስብ አይደለም። ሁለቱም ጋር ደግሞ ችግሮች አሉ። የስነ ምግባር ምናምን ምሳሌ ሊሆኑ ይችላሉ ብዬ አላስብም። አንዳቸው ለተቀሩት ሴቶች ምናምን ማለት ነው። ምክንያቱም ሁለቱም ጋር የመሰዳደብ የማንጓጠጥ ምናምን ነገሮች አሉ። ስርዓት ላለው ምናምን እንትን ለማለት ምሳሌ የሚሆኑ አይደሉም። ያው በዛ ልክ የተሻሉ እንደሆኑ ራሳቸውን ማቅረብ አልነበረባቸውም ብዬ አስባለሁ። በቀላል የሚፈታ ነገር ነበረ። እንደዚህ አይነት ብጥብጥ ውስጥ መግባት ነበረባቸው ብዬ አላስብም። እናንተ ምን ታስባላችሁ በዚህ ጉዳይ? ሊያሾ ማስፈራራት ጀምራለች። ታዲያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። ተግባብተናል። ማዳም ቤት አረብ ሀገር ሆነሽ ሲሆን ምንድን ነው ከሴቶች ጋር የሚያያይዝሽ? ምንድን ነው ራቆትሽ ያለ ቴሌግራም ላይ ለቀዋለሁ እንዲሆነች ነው ብሎ ጭራሽ ሴቷ መጣች እንደዚህ ተብላ። አይ ቲንክ በዚህ ሰዓት ተጠናክረዋል ሴቶቹ። በዚህ ሰዓት ዩቲዩብሽንም ቲክታክሽንም ሊያዘጉ ተፍ እያሉ ነው። የምትበያትን እንጀራ በዩቲዩብ ዘግተው ይገላግሉሻል። አይጠቅም፣ ስለማይጠቅም ምክንያት ከዩቲዩብ ውጭ ላይፍ የለሽም። አንቺ ተግባባን። ዩቲዩብ ተዘጋ ማለት ህይወትሽ ተዘጋ ማለት። ስለዚህ ራቆት ፎቶ እንዲያረጋለሁ ብሎ አደባባይ መናገር እንደሚያስጠይቅ ያውቃሉ። አሜሪካን ሀገር ያሉ አቅም አላቸው። እያንዳንዳቸው $300 ቢያዋጡ የተወሰኑ ሴቶች ኢትዮጵያ እልል ያለ ጠበቃ ይገዛል። አከተመልሽ። አይጠቅም። ከነ ዋንትያ ጋር ስትጣያት አይቻለሁ፣ ባምቢን ስትጣያት አይቻለሁ፣ ጃኒን ስትጣያት አይቻለሁ። እያንዳንዱ ትንንሽ የሚባሉ ሴቶችን ስትጣያቸው አይቻለሁ። ባምቢ ዛሬ ነው ተመልሳ እግዚአብሔር ይመስገን ደህና የሆነችው። ደህና ወደ እንትኗ የተመለሰችው አሁን ነው ባምቢ። እና ምንድን ነው ፍላጎትሽ? በቃ ያንግ ናቸው፣ የአንቺ ጄኔሬሽን አይደለም። ሄለን ወርቅዬንም እንደዛ እያልሽ ነው የምታያት። እኔ አም ጀስት ሰርፕራይዝድ። እኔም በዚህ የዮኒ ማኛ ሀሳብ በጣም እስማማለሁ። ምክንያቱም አይጠቅማትም ይሄ ሀሳብ። መጋጨቱ ከአርቲስቶች ምናምን ጋር ነው የሚሻላት። አይነኳትም፣ አዞር ብለው ማያዋትም ማነሱ። እነዚህ ግን ትኩረት ይሰጧታል። ትኩረት ሲሰጧት ምን ይፈጠራል? ሪፖርት የሚባል ነገር አለ፣ ማሳሰር፣ ወደ ህግ ማቅረብ ምናምን የሚባል ነገር አለ እንዳለው በጠበቃም በምናምን እና ከባድ ነው የሚሆንባት እሷ ላይ ማለት ነው።
እንደለመደችው አርቲስቶቹ ጋር ምናምን መጋጨቱ ይበልጥ ይበጃታል ብዬ ነው ማስበው። ትኩረቱንም ከፈለገችው ምንም ካለችው ያ ነው የሚሻላት። ምክንያቱም እነዛ ዞርም ብለው ስለማያዋት ጥፋትም አይመጣባትም። እነዚህ ግን በጣም ትኩረት አድርገውባታል። ወደ ህግም የመውሰድ ጉዳይ ምናምን ላይ በጣም ትኩረት አድርገው እየሰሩ ነው የሚገኘውና ብትጠነቀቅ ይሻላል ነው ምለው። እኔም ለራስሽ ስትይ ከነ ባምቢም ጋር ከነ ጃኒ ጋር ከነ ዋንቲያ ጋር ምናምን የምትጋጨው ነገሮች አሉ አሁን እንዳለው እና ይሄ አይጠቅማትም፣ ይጎዳታል። እነዚህ የሚከተሉ ብዙ ሴቶች አሉ፣ እነሱ እንደ አያሚያዩ ትኩረት የሚሰጡ ምን የሚሉና አስቸጋሪ ነው የሚሆንባት ነገ ላይ አስቸጋሪ ነው የሚሆንባት ውጪ ያሉ ራሱ እስኪታዘቧት ድረስ ማለት ነውና እዚህ ሀገር ውስጥ ነው ያለችው። በዛ ላይ ጠበቃ መቅጠር ምናምን ማለት ከውጪም ከምንም ይሄን ያለ አይከብዳቸውም ቢልኩም ምንም ቢሉና ብትጠነቀቂ ይሻላል ያለውን ሐሳቡን የዮኒ ማኛ በጣም እስማማበታለሁ። ለማስተል ስለምግባር ብላ ምናምን ለራሷ ስትል ይሻላታልና ተነስተውባታል በጣም በብዛት። ያው ትናገራለችም ደግሞ እንደ ልቧ ነው ትናገራ አሰማችሁ። ግን አለመስማቷ ደግሞ በኋላ እየጎዳት ነው የሚሄደው። ምክንያቱም ትኩረት በጣም ሰጥተውባት ስለሆነ እሷም ነገሩን ይቅርታ ጠይቀው ይቅርታ በቃ ከዚህ በኋላ አልመጣም ብላ እንትን እንደማለት አልሰማችሁም አርፋችሁ ተቀመጡ ምናምን ነው እያለቻቸው የሚገኘውና ነገርየውን በጣም እያጧጧፈችው ነው። ስለዚህ ብትጠነቀቅ ይበጃታል። ያው ለራሷ ስትል ማለት ነው፣ ለማንም ብላ ሳይሆን ለራሷ ስትል ወደማይነኳት ሰዎች ትኩረት ወደማይሰጧት ሰዎች ብትሄድ ነው የሚሻለው ብዬ አስባለሁ። ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። እኔ ልጅሽን እንድታሳድጊ ነው። ልጅሽን ብታሳድጊ ጥሩ ነው። ለምን እንዳልኩሽ ነው። ከሰው እስር ቤት ከከተቱሽ ወይም ደግሞ ዩቲዩብሽን ካዘጉት በኋላ በቃ አከተመ። ያ ሁላ ነገር ዜሮ ይገባል። ስለሚችሉም ነው። ለምን አሁን ሴቶቹ እንደሚችሉ እርግጠኛ ሆኜ እነግርሻለሁ። ፈጣሪ ምስክሬ ነው ማለት ሴቶቹ ከተባበሩ ይችላል። ስለዚህ ሊያ እኔ እንዳየሁት ከሴቶች ጎን ቆመሽ አታውቂ። ልጅሽን አይደለም ልጃችን ነው የሚባለው እያሉት ነው ኮሜንት ላይ። ትዝ ካላችሁ ከ5 ወር አካባቢ ነው ከ6 ወር በፊት ምናምን ውዝግብ ተፈጥሮ ነበር። ካሜራ ላይ ታይታባት ልጇ ዮኒ ማኛን ነው የምትመስለው መልኳ ምናምንና ያኔ ቱርክ ጸጉሩን ሊያስተክል በሄደ ጊዜ ተገናኝተው ነበርና የዛኔ የተጸነሰች ናት ምናምን የሚባሉ ወሬዎች አሉና ከዛ ጋር በተገናኘ ልጃችን በል ምናምን ልጅሽን እንዳትይ ምናምን ልጅሽን እንዳትል ምናምን እያሉት ነው ኮሜንት ላይ እሱን ማለት ነው ይሄን ሲናገርና በዛ ምክንያት የተወለደች ናት ምናምን ስለዚህ የሱ ልጅ ናት ምናምን ነው ለልጁ አስቦ ነው ምናምን እያሉ ብዙዎች የተለያዩ ነገሮች ያወራሉ። ለማንኛውም ብትጠነቀቅ ነው የሚሻላት እንዳለው ብትታሰርም ቻናሏንም ቢያዝጉባት ምንም ቢፈጠር ያው ለልጇ ስትል ያን መጠንቀቅ ይኖርባታል። ያንን ክርክር ውስጥ ባትገባ ይቅርታ ጠይቃ ነገሩን ብታበርደው ቀላል ይሆንላታል ብዬ አስባለሁ። እናንተስ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ።